ሰይድ እንግዲህ ከአየር መንገድ መታፈኑን ነግሬያችሁ ነበረ። በዛሬው ቀን ስለ ሰይድ አዲስ መረጃ ወጥቷል። እንደዚሁም ኮመንት ላይ እሰይ እንኳንም ታሰረ፣ እስር ቤት ገብቶ መበስበስ ነው ያለበት፣ የት አባቱ ይሄ ነው የሚገባው ላላችሁም እንደዚሁም ለተጨነቃችሁም ሰዎች እስቲ መረጃውን እስከ መጨረሻው ድረስ አዳምጡ ማለት ነው። ይህን ቪዲዮ ግን በላይክ ጀምሩት። ሰላም ሰላም፣ እንዴት ናችሁ? እንዴት የተከበራችሁ ቤተሰቦች ደህና ናችሁ? ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሳታችሁ አቆጣጠር የነገባችሁ የሚያሸባችሁ የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍል እያልኩኝ ዛሬ ስለ ሰይድ እንግዲህ ያው በባለፈው መታፈኑን ነግሬያችሁ ነበረ። አገር እንደገባ የገጠመው ነገር እጅግ በጣም ነው የሚያሳዝነው። ሰይድ መቼም እኔ እንጃ አላቅም። እሱን የጠላ ሰው በቃ ራሱን ይወዳል ብዬ አላስብም። ምክንያቱም ሰው በምክንያት ነው የሚጠላው። በምክንያት የሆነ ነገር አድርጎ ሰው ይጠላል። የሆነ ነገር አድርጎ ሰው እናኮርፈዋለን፣ እንቀየመዋለን። ያለ ምክንያት ግን ሰው ራሱን ለምን ወደደ፣ ራሱን ለምን አከበረ፣ ለምን ለቤተሰቦቹ ፍትህ ጠየቀ፣ ለምን ከእውነት ጎን ቆመ ተብሎ መበስበስ አለበት፣ መቅማት አለበት። እንደዚህ ነው የሚገባው፣ እንደዚያ ነው የሚገባው። ተገቢ አይደለም። አንዳንድ ጊዜ ሰውን በምንጠላበት ጊዜ እውነት ለራሳችን ጊዜ ሰጥተን ራሳችን ብንንከባከብ ለራሳችን ትኩረት ብናደርግ በጣም አሪፍ ነው ብዬ አስባለሁ። ስንቶቻችንን በጣም ቢዚ የሆን ነው ሰውን በመጥላት ስለ ሰው ጥላቻን በማሰብ ጭንቅላታችን የተሞላ ጭንቅላታችን የተመረዝን ስንት ሰዎች ነን? ራሳችንን እንመርምር። በእውነት እኔ በጣም ነው የተገረምኩት። ሰይድ አሁን ምንድን ነው ያደረጋችሁ ብዬ በጠይቅ 100% እርግጠኛ ነኝ ይሄን አደረገን የምትሉት ነገር የለም። ይሄን አደረገን የምትሉት ነገር የለም። ያደረገው ነገር ስለሌለ ማለት ነው። እውነት ነው፣ ሰይድ ተይዟል። የሆነ ነገር እንኳን ቢሆን ሰይድ ጀግና ነው። በነገራችን ላይ ጀግና ሁልጊዜም ቢሆን ሲታወስ የሚኖር ወንድማችን ነው። የእኛ ጀግና አንበሳ ነው ሰይድ ማለት ነው። ስለ እውነታውን ስንናገር ጀግና፣ ማንኛውም ሰው ለእውነት የቆመ በሙሉ ጀግና ነው ማለት ነው። ይሄን ነው ልላችሁ የምችለው። እንግዲህ ያው ለተጨነቃችሁ ቤተሰቦች ሰይድ በአሁን ሰዓት እንግዲህ እስር ቤት መግባቱ ተሰምቷል ማለት ነው። ይሄ ነው ስለሱ አዲስ ነገር ያለው። በአጠቃላይ ወደ እስር ቤት ነው የተወሰደው። ባለፈው እንደተያዘ ምንም የሚያሳስብ ነገር የለም። ፈጣሪ አንድ ቀን ፈቅዶ እና ወዶ ደግሞ እንደሚፈታ ተስፋ እናደርጋለን። ዋናው ነገር እንግዲህ ሁላችሁም በጸሎትና በዱዓ አስቡት ወንድማችንን። በጣም ነው የሚያሳዝነው። ያለ ስራው ያለ በደሉ ስንትና ስንት ወንጀል የሰሩ ሰዎች በየሜዳው ህፃናትን አስገድደው የደፈሩ ሰዎች ከ2 ወርና ከ3 ወር ያለፈረ 2 ወር 3 ወር በጣም ብዙ ነው። ደሴ ሰቆጣ ላይ እንግዲህ የ5 ዓመት ህፃን ልጅ በአሰቃቂ ሁኔታ ህይወቷን የነጠቋ ከዚህ ቤት ቪዲዮ ሰርቼላችኋለሁ። በ45 ቀን ነጻ ተብሎ ተለቀዋል። ብዙ ነገር አገራችን ላይ እያየን ያለ ነው። ይሄ ግን ምንም ያላደረገ ንጹህ እሱና መሰሎቹ እንደዚህ የተያዙ እንግዲህ ሀገራችን ገብተን ቤተሰብ እንጠይቃለን አገራችን ላይ ያለን ብለው በዚህ ሁኔታ የገቡም እንደዚሁም ሀገራቸው ላይ ሆነው ስራ የሚሰሩ ሰዎች በማንነታቸው ምክንያት የሚሰቃዩ ሰዎች አሉና በጣም ነው የሚያሳዝነው። እንግዲህ ሰይድ መቼም በራሱ ስለሚተማመን በራሱ ኮንፊደንስ ስላለው ያደረገው ነገር ስለሌለ ደግሞስ ምን አደረገ? በነገራችን ላይ እኮ ሰይድ ሁሉን ነገር እኮ ነው የሚወደው። ሁሉን ሰው እኮ ነው የሚወደው፣ ስለ እውነት ማለት ነው። ሚስቶቹን ነግሬያቸዋለሁኝ። ከተለያየ ብሔር ብሔረሰብ አግብቶ የወለደ ሰው ነው። ለሰው ምንም አይነት ጥላቻ የሌለው በጣም የዋህና ቀን ሰው ነው። ግን አገሩ ሲገባ በዚህ መልኩ ነው አቀባበል መደረግ የነበረበት። በጣም ነው የሚያሳዝነው በእውነት። ሽቶ አርከፍክፈው ቄጠማ ጎዝጉዘው አህለን ሳለን ብለው ሊቀበሉት ይገባ ነበር። ግን በማንነቱ ገና በማንነቱ ምክንያት የገጠመው ነገር ይሄ ነው ማለት ነው። እና በጣም ነው የሚያሳዝነው። ይህ ማለት እኮ በቃ ላም ባልዋለችበት ኩበት ለቀማ ማለት ነው። እና በጣም ነው የተገረምኩት እኔ እስካሁን ድረስ አግርሞት የፈጠረብኝ ነገር። እውነቴን ነው የምላችሁ። ምንድን ነው አሁን በምን ምክንያት አሰረ ሊባል ነው? በጣም ነው ቸገረ ነገር ይሄ ነው። እውነት በጣም ነው የሚያሳዝነው። እንደነገርኳችሁ ነው በሱ ላይ በጥላቻ እንደዚህ በጣም አንዳንድ ሰዎች አላችሁ የምትሳደቡ ራሱ ማለት ነው። በጣም ነው የገረማችሁኝ። በእውነት ሰው እንደዚህ በዜሮ ይጠላል። በዜሮ ምንም ነገር ሳያደርግ እንደዚህ ጥልት የመጀመሪያ ነው። እንደዚህ አይነት ነገር ሳይ ማለት ነው የሆነ ቀን የሆነ ነገር ሲናገር ሰምቼው ቢሆን ኖሮ ይገባዋል ነበር ምለው። ነገር ግን ካፉ ምንም የማይወጣው ሰውዬ በራሱ ላይ ብቻ የሚኖር የራሱን ላይፍ የሚኖር ስለራሱ ብቻ የሚናገር ስለራሱ የሚያወራ ሰው የማይተች ጭራሽ አይደለም ስድብ ትችት እንኳን የማይተች ሰው ነው።
ግን እኔ እንጃ አላቅም። ብቻ የሰው ልጅ በየትኛው አንግል አይቶት እንደሆነ አላቅም። ይሄ ነው የሚገባው፣ መበስበስ አለበት፣ እንደዚህ መሆን አለበት፣ እንደዚያ መሆን አለበት። ምን አድርጎ ፈልጎ ነው በዚህ ብሔር ነው የምወለደው ብሎ ነው የተወለደው? አይደለም፣ ፈልጎት አይደለም የመጣው። እሱ እንደዚሁ ሆኖ መጣ፣ እንደዚሁ ሆኖ የኖረ ሰው ነው። አገሩም ደግሞ እንደ ማንኛውም ሰው መሄድ ይችላል። አሁን ላይ ግን ያለውን ነገር ሁላችንም እናውቃለን። ግን በዚህ ደረጃ እውነቴን ነው የምላችሁ ጭፍን አድርጎ ሰው መጥላት ካንሰር በሽታ እኮ ነው። ለእናንተም ለጭንቅላታችሁም ጥሩ አይደለም። በዚህ ደረጃ ሰውን እንደዚህ በቃ እኔ ግርም ነው የሚለኝ ግርም። ወይ ወደ ገነት አያስገባ ወይ ወደ እንትን አያስገባ ወይ ምንም የማያደርግ ወይ ትርፍ ለሌለው ነገር ሰውን ጨፍኖ መጥላት በጣም ነው የሚያሳዝነው። ሰው ምንም ነገር ሳያደርጋችሁ ገና እንትና ነው ስለተባለ ብቻ የምጠሉ ሰዎች በሃይማኖታችሁ ሙስሊምም ሆኑ ክርስቲያኖችም ሆኑ ጸሎት አድርጉ። ያላችሁበት ሁኔታ በጣም ነው የሚያሳዝነው። ፈጣሪ እኮ ሰውን ጥሉ በባዶ ተነስታችሁ ጥሉ አላለም፣ የእውነት አላለም። ፈጥራችሁ ገና ትላንትና አንዳንድ ሰዎች በተናገሩት ንግግር ነው ሰውን ጨፍናችሁ የጠላችሁት ማለት ነው። ይሄ ደግሞ ተገቢ አይደለም። እነኛ ሰዎች ወንዝ አያሻግሯችሁም። እንደዚያ ክፉን መንፈስ በጭንቅላታችሁ ውስጥ የዘሩት ሰዎች ማለት ነው። ወደ ራሳችሁ ተመለሱ፣ ወደ ሃይማኖታችሁ ተመለሱ። ሰውን በባዶ ከምጣሉ የራሳችሁን ስራ ስሩ። ራሳችሁ ላይ ትኩረት አድርጉ። በእውነት ሰውን መጥላት በዚህ ደረጃ ተገቢ አይደለም። በጣም ነው የተገረምኩት። በዚያ ላይ ደግሞ ዛሬ ታፈነ ወይ ዛሬ ታሰረ ተባለ እንጂ የሆነ ነገር ሆነ እኮ አልተባለም። ብዙ ደስ አይበላችሁ። ነገር ሁሉ ተገልባባጭ ነው። እንደ ቂጣ በአንድ በኩል በስሎ በሌላ በኩል እንዲበስል ይገለበጣል አይደለም? ሁሉ ነገር ተገለባባጭ ነው። ነገ ምን እንደሚፈጠር አታውቁም ማለት ነው። ስጋ ልክ በእኛ አካባቢ እንዲደርቅ ተዘልዝሎ ይሰቀላል። መጀመሪያ ጥም ነበረ፣ ይሰቀላል። ከተሰቀለ በኋላ ግን ይደርቃል። ከደረቀ በኋላ እንደገና ወደ ቦታው ይመለሳል። ሁሉም ነገር ጊዜያዊ ነው። በአሁን ሰዓት መቼም ፍቹን ለእናንተ ሰጥቻችኋለሁኝ። ተሰቅሎ የሚወርድ ነገር ነው ሁሉም ነገር። አሁን ዛሬ እኔ እንጃ ብቻ አላቅም በምን አይነት አስተያየት አይታችሁ እንደዚህ ልትናገሩ እንደቻላችሁ አላቅም። እና ሁሉም ነገር ዛሬ ጊዜው የማን ነው እናውቃለን። ለምን እንደዚህ ሆነ እናውቃለን። ግን እስከ ዛሬም ብዙ ነገር አይተናል። መውጣት መውረድ ያለ ነው። ዛሬ የተሰቀለ ነገር ስልጣን ደግሞ ባለጊዜነት ደግሞ ልክ እንደ ቋንጣ ነው። በነገራችን ላይ እንደ ቋንጣ ነው። ብዙ አይተናል። እኛ እንኳን ባለንበት በዚህ እድሜያችን ብዙ ነገር አይተናልና ብዙ ደስ አይበላችሁ። ለሰው ክፉ አትመኙ። ሰው ደግም ዘራ ክፉም ዘራ የዘራውን ማጨዱ አይቀድም። ይሄን ነው የምነግራችሁ ጓደኞች። ደግሞ እችን ተናገረች ብላችሁ ግን አደራ እንዳትወርዱብኝ። እኔ እኮ በጣም እየተሸማቀቅኩ ነው የምናገረው፣ ግን ታውቃችኋል፣ በጣም እየተሸማቀቅኩ ነው። በእኔ የደረሰ በማንም አይደርስ። በእውነት እኛ ላይ እኮ የደረሰ በማንም አይድረስ። እኔ ምሬን ነው የምላችሁ። ይችን ነገር አውርቼ ራሱ በጣም ስጋት እየተሰማኝ ነው በውስጤ ማለት ነው። ምክንያቱም መናገር አትችሉም። ዴሞክራሲ እኛ ሀገር የለም። ትንሽ መናገር መጻፍ በጣም ዋጋ ያስከፍላችኋል። ያያዘ ልደታ እንግዲህ ስለ አማን በጻፈው ነው እስር ቤት የገባው። ከዚህ ቤት ታስታውሳላችሁ። መናገር በራሱ በጣም ነው የሚያሸማቅቀው ያለው ነገር። በቃ በራሳችሁ ኮንፊደንስ እንዳይሰማችሁ፣ በራሳችሁ እንዳትተማመኑ የሚያደርግ ነገር ነው። በጣም በቃ ተረዱኛላችሁ ብዬ አስባለሁኝ። በተለይ በእኛ ላይ እውነት ማንነትን ያተኮረ ነገር ነውና ፈጣሪ ለሀገራችን ትንሣኤዋን ያሳየን። ሁላችንም እንደ ድሮዋ የድሮ ኢትዮጵያ አልናፈቀቻችሁም? በጣም ነው የናፈቀችኝ። በቃ በጣም ፈጣሪ የድሮዋን ኢትዮጵያን ይመልስልን። በዚሁ አጋጣሚ ግን ቤተሰቦች ልላችሁ የምፈልገው ምንድን ነው፣ በሳውዲ አረቢያ እንግዲህ 47 ኢትዮጵያውያን የሞት ፍርዳቸውን እየተጠባበቁ ይገኛሉ። ይህም እንግዲህ ከአረፋ በዓል በፊት ይደረጋል ተብሎ እየተጠበቀ ነው። በጣም በሰቆቃ ውስጥ ነው ያሉት። ቤተሰቦቻቸውም እነሱም በጣም በሚያሳዝን ሁኔታ ውስጥ ነው ያሉትና ሲውላችሁን ባካችሁን ፍትህ ጠይቁ። ሳውዲም ያላችሁ የሚቻላችሁን ሁሉ እያደረጋችሁ የእነዚህን ንጹህ ሰዎች ህይወት ታደጉ ባካችሁ። ያለ ስራቸው ያለ በደላቸው በድህነታቸው ብቻ ድሃ ስለሆኑ ደላላ እንደፈለገ ስላሽከረከራቸው ብቻ ነው ይሄ ነገር አሁን እንኳን እየተሸማቀቁ ቁጭ ብለው በጨለማ ቤት ሞታቸውን ከቀን ወደ ቀን እየተጠባበቁ ያሉትና ምንም ባልሰሩት ስራ ነው። ፈጣሪ ድረስላችሁ። ሁላችሁም በሃይማኖታችሁ በክርስቲያኖችን በጸሎታችሁ ሙስሊሞችን በዱዓቸው አስቧቸው። እግዚአብሔር አምላክ በሰላም ለሀገራችሁ ያብቃቸው። ቤተሰቦች በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።